ትዳር ተለማምደሽ አይደለም የምትገቢ ዳይት ገብተሽ ነው የምትጀምሪው መደናበሩ ወንድ ልጅ የምትገዛለትን ሴት ማግባት ይፈልጋል አሳጥረሽ ለምንድን ነው የተማረችን ሴት ወንዶች የማይፈልጉት እንደዚህ ያሳምሩ ጀነራል እንዳላረ አረ ደብናርገሽ አስቀምጪ ምክንያቱም ሚዲያ ነው ሊወራ ይገባል ወንዶች ለምንድን ነው የሚማግጥ ሰዎች በመጀመሪያ ደረጃ ወደ መማገጥ ሲሄዱ እምነትን ነው የሚበሉት ትዳር እምነት ነው ቤት ስትገቢ ምድር የምታረጋግልኝ ምን ላርግልህ ፍቅር ራሱ የሚገለጸው ይሄ ሃኒ ስዊቲ አይ ላቭ ዩ ምናምን በሱ አይገለጽም ይሄ የለኝም ይሄ አለኝ በግልጽ ነው ይሄ ነው ማንነቴ ብሎ በግልጽ ለሱ አይቀርም እንደዛ ካለ ደግሞ አታገቡንም ትንሽ ውሸት ጣል ካልተደረገበት ወንድ ልጅ እንዲዋሽ የምታረጉን እናንተ ናችሁ እሷም ስለተማረች የምትጠብር ከሆነ ጢባሮን አይቀበልም ወንድ ቀለበት እያደረገ ያገባ ወንድ እንደሆነ ያወቁ በሱ አይን ለመሙላት የሚቅበዘበዙ ሴቶችና ወንዶች በጣም ብዙ ናቸው ይሄ እኮ በቃ በአደባባይ ሌባ ናት በያላችሁበት ጥሩ ዕለት ሰንበት እንዲሆንላችሁ እንመኛለን መቅዲሾ ዛሬ እንግዲህ በጣም ለየት ባሉ ሐሳቦችና ለህይወታችን ጠቃሚ ሆኑ ግን ማውራት እስከማንደፍር ድረስ እየተፈተንባቸው ያሉ ሐሳቦችን እናነሳለን ምክንያቱም እዚህ አጠገቤ ነገሮችን በትዳር ዙሪያ በማህበረሰብ እይታዎች ዙሪያ በህይወት ክህሎት ስልጠናዎች ዙሪያና በተለያዩ ፕሮግራሞች ሲናገር በተዝናኖትና በጨዋታ መንገድ አድርጎ ግን በጣም የልባችንን የሚያወጋ ጥበበኛ ሙያተኛ ነው ጋዜጠኝነትን ተምሯል በጣም ብዙ ተቋማትን አገልግሏል አቶ ኢብሳ መሐመድ የቤተሰብ ኃላፊ እንግዳይ ነው እንኳን ደህና መጣ እንኳን ደህና ቆየሽ እንዴት ነሽ በኢብሳ መሐመድ አያቆኝ ኢብሳ ደሚና ኢብሳ ልጀምርሽ ነው thank you very much አመሰግናለሁ ተመልካቾችም እንግዲህ ከበዛውባችሁ ይቅር ትሉኛላችሁ በጨዋታ አልችልም ከዛስ በጣም በእግር በፈረስ ነበር የምፈልገው እኮ እንግዳ አላረግ ኮራ ብዙ ቦታ ሄድ እኔ ገበያ ይደራ አይደል ገበያው ደር አይደል በጣም የመረ እያንዳንዱ ቤት ገባውና እንደው ወደ ዋናው ርዕሳችን ሳንገባ አንድ ጓደኛዬ ምን ይለኛል ውጣ እስቲ ከቤታችን ስራ የለህም እንዴ አሁንም ማለት በየቀኑ በቃ ስለኛ ቤት ነው የምታወራው ምክንያቱም ይሄ የምናወራበት ኢሹ ዳብታም አይልም ያለው የሌለው አይልም ሰው እስካለ ድረስ ደግሞ ከኛ በፊትም ይወራል እስከ ሰው ላይ ምድር ላይ እስካለ ድረስ አብሮት የሚኖር ነው አዎ ሁሉ ጊዜ ስለዚህ ማውራቱ ልክ ነው ክብደቱንም ቅለቱንም ከገባንበት በኋላ በተለይ ትዳር ፍቅር ህይወት የሚባለው ነገር ከቤት ከጎረቤት አልፎ ሀገር መስራት እንደሆነ ብናውቀውም ግን እኔ በራሴ ህይወት ውስጥ ስንገባ ነው ትልቅ ውቅያኖስ እና ቀድመን ብናውቃቸው ምንላቸውን የምናቀበት ካመለጠን ደግሞ ብዙ ህይወታችን መንገድ መልኩን የሚቀይርበት ትልቅ ተቋም ነው አንተ ብዙ ተንትነዋለህ በጣም በሚጣፍጥ አንደበት አሁን የምጠይቅህን ዛሬ ለየት ያሉ ጥያቄዎች ይኸውልሽ ትዳር የመዋኛ ገንዳ ነው ከትዳር በፊት አይነግሩንም እንዴት እንደምንዋኝ ማለት ነው ዋናስ ተለማምደሽ ነው የምትገቢው አይደለም ትዳር ተለማምደሽ አይደለም የምትገቢው ዳይት ገብተሽ ነው የምትጀምሪው መደናበሩ ከዛ ነው የሚጀምረው ለዚህ እኮ ነው መግቢያችን ጋር አለ እንግዲህ ጥያቄዎችሽን ቀድሜ እንዳልጨርስብሽ እያማማቀን ነው ሆኖ ትዳር ላይ የወንዶች የትዳር ምርጫ ላይ ብዙ ነገሮች ይነሳልና ወንድ ልጅ የምትገዛለትን ሴት ማግባት ይፈልጋል እውነት ነው እዚህ ወንዶች ዝቅ ከነሱ በትምህርት በእውቀት በመልክ ወይም በብዙ ነገር የምታገለግላቸውን ሴት ለሚስትነት ለጮኝና ለጓደኝነት ለጮኝነትና ለፍቅሩ ጊዜ ደግሞ የሚደምቅባትን የሚታይባትን ሴት ይመርጣል ይላል እውነቱ ሸት አንተ ትመጣለህ ለምንድነው ደግሞ በደንብ ዕውቀቷ የበለጸገች በሀብት የበለጸገች ሴት ትዳር ማታገኘት አንድ አሳጥረሽ ለምንድነው የተማረችን ሴት ወንዶች የማይፈልጉት እንደዚህ ያሳምሩ ጀነራል እንዳላረ አረ ደብናርገሽ አስቀምጪ ምክንያቱም ሚዲያ ነው ሊወራ ይገባል ይኸውላችሁ ትዳር ውስጥ ሲገባ በተለይ በትምህርቱ ዓለም ላይ ያሉ እህቶቼ ትዳርንና ማዕረግ ይምታታባቸዋል አንዲት ሴት ስለተማረች ስትገባ የተለየ የሚስትነት ማዕረግ አይኖራት ከዚህ ነው የሚጀምረው ፈተና ስትገባ ሰውነቷን ነው የሚያገባው ስሜቷን ነው የሚያገባው እምነቷን ነው የሚያገባው አክቷን አይደለም ወንድ ልጅ ደግሞ በትዳር ውስጥ በቃ ማለት በዚህ በግንኙነት ወይም ሪሌሽን ትዳር ውስጥ ከባዱ አክት ነው ንቀት ስለዚህ እቺ ነገር በግልጽ እንደውም ዛሬ ካነሳሽው አይቀር እናወራበታለን ለምን መሰለሽ ለምሳሌ ባለቤቴ ዶክተር ከሆነች ማዕረጓን አይደለም ማገባው ማዕረጓን የጫነቿን ሴት ነው ማገባው የመጀመሪያው ፊሊንግ ማዕረጉን አይደለም አንዳንዶቹ ምን ይላሉ ልጄ ዶክተር ናት ይላሉ
ጥሩ ነው መማሯ ጥሩ ነው ይደገፋል ብሬኗ ጥሩ ነው መግባባትን ያመጣል ልጅ አስተዳደግ ላይ ጥሩ ልትሆን ትችላለች ባልጋ ስትመጣ ግን ሚስት ነው መሆን ያለባት አሁን ይሄ ነው የሚምታታብህ እሷም ስለተማረች ምትጠብር ከሆነ ጢባሮን አይቀበልም ወንድ በጣም በትዳር ውስጥ ከባዱ ነገር ይኸውልሽ ንቀት የበላይነት ትዳር የውዴታ ግዴታ ነው ስለዚህ እዛው ውስጥ ተምራለች ጎበዝ እንኳን ተማረች ተሻሽላለች እንኳን ተሻሻለች ስለዚህ የተወሰኑ የተማሩ ሴቶች ያደረጉት አክት ግን hasty generalize የብዙ ሴቶችን ስም አጠፋ ወንዶች ደግሞ እንዲፈሯቸው ሆነ እቺማ ዶክተር ናት ኦር ኢንጂነር ናት ኦር ፓይለት ናትና እንዴት ቀርባታለሁ ይላል ብዙ ፕሮፌሽናል የሆኑ ሴቶች ደግሞ ዳሮፕን ጠጋ ብለን ብንጠይቃቸው ሴትነታቸው ጥሩ ነው ሰው ናቸው ግን ይፈራሉ ለምን አይታዘዙም ለትዳር ለወንድ አይደለም ለትዳር ሰላም የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች እያያችሁ ያላችሁትን እየወደዳችሁት ነው ወይስ እስቲ ሐሳብ አስተያየታችሁን ከስራ አስቀምጡልን ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ ዋ ከውጭ ሆኖ የተማረችን ሴት መፍራት እንዳለ ሆኖ ግን ከራስ ጋር ያለ ውድድርም ሚዛን ውስጥ አይገባም ወይ ምክንያቱም በሴቷ ሚዛን መለካት እና የመጣንበት ባህል አለ ወንድ ልጅ ሴት ልጅ ከወንድ መብለጥ የለባትም በሁሉ ነገር ይባላል እሱ ፍርሃትም የለም እናንተ ውስጥ ያ ብቻ ነው ብዬ አላስብም ኖ ፍርሃቱ አለ ራሷ የተማረች ሴት ትመርጧለች ወይ ነው ለምሳሌ ጎበዝ ነጋዴ ያልተማረ አቅም ካለው ስትል እኔ እኮ ዶክተር ነኝ ስለዚህ ምን ይሆናል ማለት ትዳራቸውን ይነቀንቀዋል እሷን ፈልገው አይደለም ከነበረችበት ለፍታለች ለፍታ እኮ ነው የተማረችው ነገር ግን ትዳሯን የሚያቆም መሆን አለበት የኔ ስታንድ እንደዛ ነው ፐርሰናሊ ትዳሯን ማቆም መቻል አለበት የምትፈልገውን ሰው ማግኘት አለባት ማዕረግ ከሆነ በማዕረግ ደረጃ ነው የምታገባው ማለት ነው ስለዚህ እዛው ሰውነትን መፈለግ ማለት ነው ማዕረግን እንደ ክራይቴሪያ አለማድረግ ኢቭን አንዳንድ ሽምግልና ላይ ልጄ እኮ ዶክተር ናት ይላሉ የስ ግን ህክምናዋን አይደለም የፈለገው ሴትነቷን ነው የፈለገው ሚስት ሊያረጋት ነው እሱ ፍላጎት ነው እኔ የተመሳሳይ ሰው ባይጋባ ደስ ይለኛል ለምሳሌ ተመሳሳይ ስራ ላይ ያለ ሰው ቦሪንግ ነው የሚሆነው እንትኑ አንዳንድ ጊዜ ለምሳሌ ጋዜጠኛ ከጋዜጠኛ ጋር ካንቺው ልጀምርና ጋዜጠኛ ከጋዜጠኛ ጋር ወሬው አንድ አይነት ነው የሚሆነው የተለያየ ከሆነ ግን ይጣፍጣል ጋዜጠኛው ነው እሱ ለምሳሌ ኮንስትራክሽን ላይ የሚሰራ ስለ ኮንስትራክሽን ነው መጥቶ የሚያወራው እሷ ስለ ጋዜጠኛ ስለ ወሬው ስለ ይዋሃዳል ግን ያልሽው የማዕረግ ጉዳይ ማዕረግ ትዳር አይሆንም ወታደራዊ ማዕረግ በሉት ትምርታዊ እንትን በሉት ትዳር አይሆንም ትዳር ምንድነው የሚፈልገው ሃምብልነስ መገዛት ለትዳሩ ለሰውየው አይደለም ወይም ለሴትየው አይደለም እርስ በራስ ማለት ነው ምክንያቱም ማዕረጉን እኔ ዶክተር ነኝ እና ዶክተር ስትኝ ቤት ስትገቢ ምንድነው የምታረጊልኝ ልታክሚኝ አይደለም ምን መደረግ አለበት ሰው ሆኝልኝ ሰው ሚስት ሆኝልኝ ሚስቴን ቤት ውስጥ ዶክተር ብዬ አልጠራትም ውዷ ባለቤቴ ናች ደን የኔ ማዕረግ ለልጆቼና ለሚስቴ አባት ነኝ ለልጆቼ ለሚስቴ ባል ነኝ በቃ አለግ እኔ ገና ለምሳሌ አንድ እንደ ኢሹ ብናል ገና ለገና እኔ ማዕረግ አለኝና ለቤቴ ዝቅ አልልም ለምሳሌ ሰራተኛ ከሌለች ተጋግዘን ጉድ አንል የምንል ከሆነ ትዳሩ ጨው የለው እንደሱ ግን ማትል ሴት አለች እንደሱ የማትል ሴት አለች ይያላስ እሱ ፍራቻው ተወራ አሁን ምን ሆነ መሰለሽ ትንሽ እኮ ነው ነገሮቹ ያሉት ግን ምን ሆነ ከፍ ተደርጎ ተወራና የተማረ ሴት መፍራት ጀመረ ከዛ ምን ተሰጠ ማለት ነው ወንዶች የበታችነትን ስለማይቀበሉ ነው ይላል ወንድ ልጅ ትዳር ውስጥ የማይቀበለው ነገር ሁሌ ክሊር ነው ንቀትን አይፈልግ የበታችነት የማይቀበለው ምትንቀው ሚስት እንደውም ከዚህ ጋር የተያዘ አንድ ከባድ ኢሹ እናንሳ ሀብት ያላትን ሴት ሲያገባ በዚሁ አንቺ ሀብትም አንዱ እኮ ትምህርት ነው እሱ ምንም ምንለው እሷ በእኛ ስራ ውስጥ አለ ሀብት ሲኖራት ሮሉ ይቀየራል የሚስትነት ማዕረጉ ይጠፋል ያኔ ትዳሩ ሰላም የለውም እስኪ ያልፍለት ብቻ ተንፋሹ ዋጥ አድርጎ ይጠብቃታል በቃ ሲያልፍለት ዞር ብሎ አያዩ ምክንያቱም የትም ቦታ የበላይነት የሷ ነው ቁጭ በል ተነስ ማለት ነው ሀብትን ማዕከል ሲያረግ ደግሞ በጣም ያስጠላል በወንዶችም ደግሞ በተቃራኒው አለ ሀብት ያለው ወንድ ደግሞ አሁን ማግባት ይፈራል በጣም አሁን የመጣብኝ ዘመናዊ ነገር ያመጣብኝ በጣም ሀብትን ተካፍላው ልትሄድ ነው ፍቅር የላትም ይላል በቃ ይፈራል ሀብት ያለው ማግባት ሲፈራ የሌለው ደግሞ በተቃራኒ ምንም የሌለው ወንድ ደግሞ አታገቡ እውነተኛ በቃ ተፍተፍ የሚል አየሽ እንዴት ክፍተት ማግባት የሚለብን ነው ምንም የሌለው ይነሰል ሊኖረው ይገባል ጥረት እንጂ
አንዳንድ ጊዜ በቆመበት እኮ ባለበት ረጅም ዓመት የምታገኘው ከዩኒቨርሲቲ ተመረቀ ፍሬሽ ተማሪ ማመልከቻ ይዞ እየዞረ ፍሬሽ ደሞዙ የአሁኑን የደሞዝ ስኬል አላውቅም፣ 10-15 ነው። የቤት ኪራዩን ይከፍላል። አብረን እናድጋለን ካለ አሁን የማግባት እድሉ በጣም ሬር ነው። ኢንሪል እያየነው ከሆነ ምንም ከሌለ ወንዱ ፍራቻ አለው። ምንም ከሌለው ኢኔሴንስ ግን ማደግ የሚችል ማለት ነው። ምን ማለት ከባድ ይመስለኛል እኮ እንደምንለው ቀላል ነገር ላይሆን ይችላል በሁለቱም ወገን። ኖ ወንድ ልጅ ተፈጥሮ ሲፈጥረውም ደግሞ የማኖር ግዳጅም እሱ ላይ አለ እኮ ሚስት ታግዘው። ነገር ግን መግባባት ይሄ ሁሉ ነገር ግን እኛ ሀገር ውስጥ የመጣው ምንድነው? ፕሪማሬጅ ላይ እውቀት የለንም። ከትዳሩ ይልቅ ለድግሱ ነው የምንጨነቀው። ይሄ በቃ ትልቁ ለመፍረስም ላለመግባባትም ለልጆች ለፓሬንቲንግ ጭምር ችግር እያመጣ ያለው ይሄ ነው። አዎ እሱ በጣም ትልቅ ነጥብ ነው። እሱ ይሄ ቅድመ ጋብቻ ትምህርት እንደውም አንዳንድ መንፈሳዊ ቦታዎች ላይ የሚያስተምሩ አሉ ጎበዞች። ግን እሱን ራሱ እንማር ብሎ ፈቃደኛ ሆኖ መሄድ የሰርግ ፎቶ አልነሳ የሚል እኮ ባል ነው ያለው። አይደለም ቀድሜ አብርሽ ሊድን መማር ሳይሆን ስንነሳ ከዶፓሚኑ ነው የምንነሳው። ስሜታዊ መፈላለግ ብቻ ነው የሚጠበቀው። አረ በቃ ምንም ችግር የለውም ምናምን አብዛኛውን ጊዜ ያው ክሊርሊ ስለምናወራ ማለት ነው። ወቀሳም ካለ ይቀበላለው። ወንዶች ሰርግ ቀን ሲቆረጥ ኦልዌይስ ዴይ አር ዲዚ ይደብራቸዋል። እናንተ ረፍት የላችሁ ሚዜ መምረጥ ምናምን ወጡ። ወንድ ልጅ ግን በቃ በተለይ የማሟላት አቅሙ እሱ ከሚያስበው በላይ ከሆነ እሺ ይልሳል። ግን በቃ እንደደነዘዘ ነው የሚቀጥለው እስከ ሰርግ ድረስ። ያቺን ድንዛዜ ይዞ ነው ወደ ሰርግ የሚገባው። ምክንያቱም እሱ ለምሳሌ በወቁልን 10 ሰው ይፈልጋል። እኔ አይቻልም በቃ እኔ እናቴ አትለቀኝ በቃ ግድ የለም 40 ሰው 50 ሰው እያለ ድንኳኑ ሙሉ ነው። ከዛ በኋላ ልክ ቀኗ ስትደርስ ማለት ነው ኢንጀሪ ታይም ትመጣለች። ጎልደን ጎሏ የምትገባበት በቃ እንዴት እናርገው ወደ ብድር ሁሉ ይገባል። ስለዚህ የሰርጋቸው ቀን ከደስታ ይልቅ ስሜት የለውም። ቤተሰቦችሽ የሚደሰቱት ያን ቀን የሚበላው የሚጠጣው የመጣላቸው ሰው ምናምን ነው። እሱ ግን ብድሩ ነው የሚታየው። ሰው ሲበላ እሱ ቁጭ ብሎ ይቆጥራል። ደን በቃ መንፈሳዊ ዝግጅቱ ማለት ነው። በጣም ከሰርጉ ወይንም ለድግሱ የምንሰጠውን ቦታ በመጀመሪያ ደረጃ ማስተካከል አለብን። አሁን ትውልዱ እስካሁን ያለፈው አልፏ። ካሁን በኋላ ግን ቆም ብሎ ማየት ልጁ ይችላል ወይ ግድ የለም እንዴትም እንወጣለን ብሎ ፈተና ውስጥ የገቡ ትዳሮች ብዙ ናቸው። ስለዚህ ሰርግ ሲመጣ አብዛኛውን ጊዜ ሙሽሮች ይጣላሉ። ከዋሻውኝ እንግዲህ ከስር ጻፉ የተጋባችሁ ሙሽሮች ሙሽሮች አይስማሙም። ሰርግ ሲቀርብ አይስማሙም። ስለዚህ አይተሽዋል ወዴት እየገቡ ወደ ተባረከ ነገር እየገቡ ነው። ለምንድን ነው የሚጣሉት? የማያግባባቸው ነገር አለ። ለምሳሌ እሱ የማይፈልጋትን ሚዜ ታረጋለች። ብዙ ኢሾዎች አሉ። ወይ እሱ ድግስ አይፈልግም ይሆናል፣ አንቺ ድግስ ትፈልጊያለሽ። መግቢያው ራሱ ግልጽነት አንዱ ነገር አይመስልም? የለም። ምክንያቱም ወንዱም እኮ ይሄ የለኝም ይሄ አለኝ በግልጽ ይሄ ነው ማንነቴ ብሎ በግልጽ ለሱ አይቀርም። እንደዛ ካለ ደግሞ አታገቡንም። ትንሽ ውሸት ጣል ካልተደረገበት ወንድ ልጅ እንዲዋሽ የምታረጉን እናንተ ናችሁ። ውሸት ጣል ያልተደረገበት በጣም ሬር ነው። ፈጣሪዋን ምትፈራ ፈጣሪውን የሚፈራ አብረን እናድጋለን የሚሉ ትንሽ በፐርሰንት በጣም ትንሽ ነው። ቻሌንጅ ያደርጋሉ ሳይሆን ታዲያ ከሌለ ለምን ታገባኛለህ ትላለች። ተዋደዋል። ዳገቱን ግን እሱ ከፍ ብሎ መውጣት አይችልም። በአቅሙ መኖር ይችላል። ያንን ኮምፕሮማይዝ የምታረግ ሴት የለችም። ወይ ደግሞ አሁን የመጣው ፋሽን አለ ወይስ የለውም? ከሀብት ፍቅር መያዝ ችግር የለብኝም እኔ አንዱ ፓርት ስለሆነ ሀብቷን ልትወድ ትችላለህ፣ ሃይማኖቷን ልትወድ ትችላለህ፣ መልኳን ልትወድ ትችላለህ፣ ቤተሰቧን ልትወድ ትችላለህ። በሀብቱ ውስጥ ሰውየውን ካላስገባሽ ግን ምን ይሆናል? በሚዲያ ላይ አይባልም እንዴ? አንዳንዴ እኮ ማቀድሞ እንደሚሞት ማይታወቅበት ነገር ውስጥ ሀብት ለመውረስ ብሎ ከባድ የጄኔሬሽን ጋፕ ውስጥ የሚገቡ እንትኖች አሉ። ሶ ኮልድ ሁሉም ማለት አይደለም፣ ኮቴሽን ውስጥ አስገቡልኝ። ስለዚህ ያኔ ምን ይሆናል ማለት ነው? እዛ ውስጥ ከተገባ በኋላ ማቴሪያሉን ነው ኢንተርቴን የሚደረገው። ትዳር ደግሞ ኢንተርቴን የሚደረገው የትኛው ነው? ሰውነቱ። ከዚህ በፊት አግብተሽ አታቂም፣ ታዘዥ አታቂም። አንቺ ያደግሽበት ቤት ሌላ፣ እሱ ያደገበት ሌላ። ይሄ ራሱ አንድ ራሱን የቻለ ትምህርት ቤት ነው። ስትገፋፉ፣ ስታኮርፊ፣ እሱ ሲያኮርፍ፣ እሷ ማትወደውን እሱ ማይወደውን። ስለዚህ ይሄን ይተውና ማቴሪያል ላይ ወንዱም ልትካፈለኝ ነው የሚመጣው ይላል።
ስለዚህ አሁን ምን ይሆናል ማለት እነዚህ ጋቦች በጣም እየበዙ መጡ። አሁን የሌለውን ወንድ ምን ያደርግልሻል ደግሞ ባዶ ትዳር ይባባላሉ። ስለዚህ በረከቱ እዛ ጋር ይጠፋል። ሁለቱ ነገሮች ለማስታረቅ ግን ሪል የሆኑ ነገሮች ቆም ብሎ ማየት። በዛ ውስጥ ደግሞ ምን ይመጣል? ልጅ ይመጣል። ልጅ ሲመጣ ደግሞ በነገራችን ላይ 70% ሪሌሽንሺፕ ነው ከቤተሰብ ጋር፣ 30% ዲሲፕሊን ነው። አሁን ሰዎች ምን ይላሉ? ልጅ ትምህርት ቤት ላይ ከሚውልበት ቦታ ነው። ቤት ውስጥ የሚያየው እናትና አባቱ እንዴት እያሳለፉ ነው። ከዚህ የተነሳ ነገር እዛ ደረጃ ይደርሳል። ከቅድመ ትዳር ይጀምራል። ትዳር ውስጥ ዓላማው ሌላ ነው፣ ፍቅርና አብሮ ማደግ የፈጣሪን በረከት ለማግኘት ምናምን ይቀርና ዓላማው ሌላ ነገር ይሆናል። ስለዚህ መስማማት የሚባል ነገር ምን እናርግ የሚለው ሁሉም እንግዲህ የሰርግ ወቅት ነው። በጣም ብዙ ሰዎች ወደ ትዳር ሄዳሉ። ከትዳሩ በላይ ደግሞ ፍርድ ቤቶችን ያጨናነቀው የቤተሰብ ሕግ ነው። እንግዲህ በጣም ብዙ ደግሞ ፍቺዎች አሉ። በዛ ሁሉ ውስጥ ግን ትልቁ ነገር ልጆች ዋጋ ይከፍላሉና ምን እናድርግ? ይሄ ወንድንና ባልን ለይቶ ማወቅ፣ ሚስትና ደግሞ ሴትን አይደል? ሁሉ ሴት ሚስት ሊሆን አይችልም ይላሉ። ሁሉም ወንድ ደግሞ ባል ሊሆን አይችልም እና መጀመሪያ ተሰርቶ ያለቀ ሰው መሆን አለበት፣ ማንነት አይቀየርም ይላሉ። ወይ ደግሞ እኔም ደግሞ አስተካክለዋለሁ ብላ ትገባለች፣ ወይም ይገባል አስተካክላታለሁ ብሎ። በጣም ከባድ። አሁን ያልሽ ከመጨረሻው ቃልሽ ልነሳ። አስተካክለዋለሁ ብለሽ በተለይ ሴት ልጅ ይሄ ሱሳም ከራሱ ጋር የተጣላ ብር ስላለው ብቻ ወር የሆነ አጋጣሚ ስለተመቻቻችሁ ብቻ ግድ የለም ሲያገባኝ ይስተካከላል ቀልስ ብዬ ምናምን ኔቨር ኤንድ ኤቨር ባታገቢ ይመረጣል። አይስተካከልም። ሲገባ አስተካክለዋለሁ ኦልሬዲ የለማ። የሌለ ሰው ከየት ነው የምታስተካክየው? ሪሃቢሊቴሽን ሴንተር አይደለም ትዳር፣ ማገገሚያ አይደለም። አብዛኛው ሰው እዚህ ጋር ይሸወዳል። በተቃራኒው እሱ አይደለም። እንደውም መጥፎ የወንድ ቤተሰቦች በግልጽ መንካት እንፈልግ። የወንድ ቤተሰብ በጣም አስቸጋሪ ወንዶች አሉ። በሱስ በምን ቤት ውስጥ አስቸጋሪ ባህሪ፣ ከፈጣሪውም ከሰውም ከምኑም አይስማማ። ሲያገባ ይረጋጋልና ዳሩት ይባላል። ማናት ያቺን ዋጋ የምትከፍለው? እቺ አትሆንም። እቺ አሁን እኛ ሀገር ላይ በከፍተኛ ደረጃ ችግር እንዲሰፋ ያደረገች እቺ ነጥብ ናት። እቺ ነጥብ በጣም መስተካከል አለባት። አስተካክለዋለሁ ብላ እንዳትገባ ሴት ልጅ። ሁለተኛሽ አንዳንድ ጊዜ እድሜ ሄደ ብላ ጆሮዋን አሽትሬ የሚያረግ ሰው ታገባለች። በቃ መቋቋም የሌለባት አም ሲሪየስ ኖ፣ በጣም ትክክል ነው። ፈጣሪ ሁሉ ጊዜ አንድ ነገር ማወቅ አለ። ትዳር ከፈጣሪ ነው የሚሰጠው። ማንን እንደምናገባ አናቅም፣ መቼ እንደምንሞትም አናቅም። ግን ራሳችንን ማስተካከል፣ ቅድም ላልሽው ኢሹ ሰዎችን ከመውቀስ ይልቅ ቢጉድ አንቺ ከኔ ጥሩነት አትፈልጊ። ያንቺ ጥሩነት እኔን ይቀይራል። ምክንያቱም ያንቺ ጥሩነት ደግሞ ካራክተር ነው፣ ሊደበቅ አይችልም። ሰፈር ላይ የምታረጊው፣ ትምህርት ቤት ላይ የምታረጊው፣ ቤተ እምነት ላይ የምታረጊው፣ ከጓደኞችሽ ላይ የምታረጊው ነገር ክሊር ነው። እኛ ደግሞ እንደ ኢትዮጵያዊ ቅርብ ነን እኮ እርስ በራስ በጣም ቅርብ ነን። ጥሩና መጥፎን እኮ ከመግባት በፊት እንትን እንላለን። አሁን ግን እሱ ነገር ቀረና ይሄ ጄኔሬሽኑ ቴክኖሎጂ ያመጣብን ሃንክ ነው አለው ወይ? ምን አይነት መኪና ነው የሚነዳው? ቤት አለው ወይ? ስለዚህ እሱን ማሳደድ ይጀምራል ማለት ነው። የሰውነት ካራክተሩ ይረሳና እሱን ስታሳድጂ መኪናውን ታገኛለሽ፣ ቤቱን ታገኛለሽ፣ ግን ትቃጠያታለሽ። ያላየሽው ፓርት አለ፣ የሰው ፓርት ሰውነትን ማለት ነው። በተቃራኒውም እንደዛው። አሁን አንተ በጣም ብዙ እንግዲህ ትዳር ከጋብቻ በፊትም አሁን ጥቂት የሚባሉ አይደሉም፣ ከጋብቻ በኋላ ለመፍረስ ጫፍ የደረሰ የፈረሰም እንዲሁ በጣም ብዙ ሰዎችን ታማክራለህ። ሴት ለሚስትነት ዝግጁ ናት? መጀመሪያ ራሷ ኤግዛክትሊ ወንዱም እንደዛ ዝግጁ ናት ወይ? ባሏን ለማክበር ምንድነው እይታዋ? ስለ ትዳር፣ ስለ እምነት፣ ስለ አብሮ መኖር፣ ስለ መስማማት ያላትን ነገር ሁሉ መመዘኛ አለው። ላላገቡ ወንዶች እኒህ መስፈርቶች ከትዳር በፊት ወሳኝ ናቸው የምትላቸውን ለሴቶችም እንደዛ። ሁለቱም አያውቁትም። ሲገቡ በሙቀቱ ነው የሚገቡት። ሙቀቱን ነው ትዳር የሚመስላቸው። ዶፓሚኑ ይሄ የስሜት ፍላጎቱ በቃ የስሜት ፍላጎቱ ያ ይሻል ተነደፍኩ ይላል በቃ። ከዛ በኋላ መጀናጀን ይጀምራል። ከዛ በኋላ ምናምን ከዛ በኋላ አንዳንዴ ያው ኤክስትራ ይሄዳሉ። እሱ በትዳር ውስጥ ቢያረጉት እኔ ፐርሰናሊ ልታገባ ነው አይደለም ኃጢአት ሰርተህ ይዛት ባትገባ ደስ ይለኛል። ከትዳር በፊት ምንም አይነት ጾታ ግን እንትን ነው ይኸውላችሁ፣ በጣም መጥፎ ነገር እንታይ ብሎ ይቀማመሳል። እሱ ቀምሶ የተወው ማን ሊያግባለት?
ግን ባይጣጣሙስ? አሁን ለምሳሌ እናነሳዋለን አለመጣጣም የመረረውነት ነው መልሰልሽ በጣም ከባድ ነገር ነው። ለመፍረስ በጣም ብዙ መንገድ ነው። ስለዚህ ከጋብቻ በፊት ካልተዋወቁ እንዴት ነው ጋብቻው ላይ ተስማምቶ የሚኖሩት? መቅዲ የመረረ እውነት ለሚያየውም ሰው ማለት ነው። ያ አለመጣጣም ማለት ከዚህ በፊት አገላብጦ የሚያውቅ ሰው ብቻ ነው መናገር የሚችለው። ሁለቱም ድንግል ከሆኑ አለመጣጣም የሚባል ነገር የለም። አለሱ ድንበሩ አራስ እየተወደደ ይባላል። አንድ ጓደኛ ፈርስት ኦፍ ኦል አልተመቸችኝ የሚለው ስንቷን አገላብጦ ነው አይተሻል። እሷም እንደዛው ኖት ኦንሊ ወንድ ማለት ነው። ቀምሶ እንደ ሸንኮራ ቼክ ሊያረግ ካልተመቸችው ሊተው በማኪሳራ የህይወት እኮ ነው እዛ ጋር ያለው ክብሯን አታ። ስለዚህ ይኸውላችሁ እነዚህ አልተጣጣምንም አልጣፈጠችኝም ካለ ሰውየው አለሌ ነው። 4 ነጥብ። አዎ ግን ብዙ አይነት የጾታ ግንኙነት ውስጥ ሆነው ብዙ መንገድ አልፈው ደግሞ በአንድም ሆነ በሌላ መንገድ አብዛኛው ወደ ትዳር ይገባል። መቼም አንክድም በንጽህና የገቡት እናከብራለን። ግን እኮ አልኮሽ እኮ አሁን እዚህ ጋር እንዳታጣይ ማለት ኦልሬዲ ቀምሶ ለመግባት አሰበስ ኦልሬዲ ላየው ደግሞ ይኸውልህ ንስሐ ገብተዋል አይደል? ኦልሬዲ ገብተዋል። ሁላችንም ከባድ ነው የሚያለበው። እውነታው እኮ እዚህ ጋር ነው። ቀምሶ የሚያውቀው እንደዛ ያደርጋል። ኮምፕሮማይዝ አያረግም። ያቺኛውን እያሰበ ነው። አያውቅማ። ይኸውልሽ ምግብ በልቶ የማያውቅ ልጅ ህፃን ልጅ ምግብ ስትሰጪው ይጣፍጣል አይጣፍጥም ምን አያውቅ። ኢንተርቴን ያደረገው የመጀመሪያው እሱን ነው። ያላመጠው እሱን ነው። አይተሻል። ይጣፍጣል አይጣፍጥም ለማለት ይኸውላችሁ የመረረ እውነት ስለሚያውቅ ማለት ነው። ምን ይሆናል መሰለሽ ከትዳር በፊት እንደዛ የሚያውቁ ሰዎች የትዳራቸው ቀን እኮ የቀረሰው ነው የሚቆጥሩት። ዳር ኖት ኢሞሽናል። ዶፓሚኑ ኦልሬዲ አልቋል። ውጪ ላይ ጨርሰውታል። ዶፓሚኑ ጨርሰውታል። አንዱ እኮ የጫጉላ ገን እኮ ለግንኙነታቸው ነው እኮ የሚቸኩሉት። የከተማ ትዳር ወደ ከተማው እንምጣ አለ። ከተማ ላይ እንደዚህ እሱን አንቺ መልሽው። እኔ ከተማ ገጠር አልልም። በቃ ሴት ልጅ ወንድ ልጅ ባያቅ ቢያገባ ይሄን ጥያቄ አያነሳም። ይሄን ጥያቄ የሚያነሳ ሰውዬ እራሱ ችግር አለበት። ክትፎና ቀይ ወጥን ለይቶ ያውቃል። ያስማማናል? አይ ያስማምቶኛል። ከዛ ግን ምንድነው ወደ እውነታው ስንመጣ ወጣትነትን ጊዜ አልፎ ያው የሳትነት ጊዜ ሁሉም ሰው ይወድቃል ይነሳል። ይኸውልሽ ሊሳሳቱ ይችላሉ ሊያረጉ ይችላሉ እኮ አድርጎ ግን የሰው ስም ያጥፋል። የኔ ጥያቄ እኮ እሱ ጋር አይደለም። አልተጣጣምንም የሚለው ተርሚኖሎጂው አይመችም። የሰው ልጅ በባህሪው እኮ ወንድና ሴት ነው የተገናኘው እኮ ለመጣጣም ራሱ ሁለት የተለያዩ ሰዎች ጾታቸው ይለያያል፣ አስተሳሰባቸው ይለያያል። ትዳር ራሱ እኮ ሁለቱን ነገሮች ማጣጣም ነው እኮ መቻል እኮ ነው። ለምሳሌ እኛ ቤት ጮክ ብሎ ማውራት ኖርማል የሆነበት ቤት ላይ አንቺ ደግሞ ቬሪ ካልም፣ እሱ ሲመጣ ሚስቱ ስትሆኚ ጮክ ብሎ ይጠራሻል። ምን ያረግሽ ነው ሲልሽ አንቺ ትደነግጫለሽ፣ ምክንያቱም አላደግሽበትማ። ስለዚህ ምንድነው ባህሪ ነው መጣጣሙን ታመጪያለሽ። አካላዊ መጣጣም ግን ከባህሪ ጋር ሄደ። አካላዊ በነገር ወደ እውነታው አካላዊ መጣጣም ከትዳር በፊት የተነካካ ሰውና ይሄ ነው በቃ ምንም ይሄን አናጫውተው ብዙም ኢንተርቴይን ማድረግ ተነካካ አይደለም። ተነካክቶ ግን ኦኬ ይሄኛውን ፓርቱ አለፈ አይደለም። ፈጣሪውን ይቅር በለኝ ብሎ ጠይቆ ያቺኛውን ፈጣሪውን ላይ ይቅር ባይ ነው። ከዛ በኋላ ሊያከብራት ይችላል ይገባል። መናቅ አልነበረበትማ። አልተጣጣምንም ማለት አይደለም። እንዲጣጣሙ ኮሚኒኬት ማድረግ መቻል ነው ያለበት። ገብቶሻ ወይም እሷም ኮሚኒኬት ማድረግ አለበት። ትዳር ውስጥ አሁን ትልቁን ፐርሰንት የሚይዘው ኮሚኒኬት አናረግም፣ በአግባቡ አናወራም፣ በምልክቶች ነው ነገሮች የሚመጡት። ለምሳሌ ማትፈልጊው ነገር አለ። ያን ማትፈልጊውን ነገር ሳትነግሪ አንቺ ምን እንደምትፈልጊና እኔ ምን እንደማልፈልግ መለየት አንዱ በትዳር ውስጥ አንድ ኳሊቲ ነው። አይ መቅዲ ይሄን ነገር አትፈልግም፣ ኢብሳ ይሄን ነገር አይፈልግ። ለምሳሌ አንዳንድ ጊዜ ለምሳሌ የማልፈልግልሽ ጓደኞችሽ አሉ። ለትዳርሽ ሲባል መስዋዕትነት መክፈል አለብሽ። ሁለት ምርጫዎች ናቸው የሚኖሩት። እኔ ለምሳሌ በጣም በዚህ ዘመን ደግሞ አንዱ ኳስ እንደውም ይሄ ወደ ወንዶቹም ያለ እኮ ወደ ወንዶች ኳስ የሆነ ባጌጅ ይዞ ትዳር ውስጥ መግባት ነው። ኳስ አይደለም አንቺ አትወጂም ይሆናል። ታይሙን ማለት ነው ማውራት አለባችሁ። ኳስ ማየት መብቴ ነው ሳይሆን ከሚስት ጋር ተደራድረ በአግባቡ ብታይ የተሻለ ነው የሚሆነው። ከጓደኞቹ ምን እንደሚጠላልሽ ለምሳሌ ማምሸቱ ሊሆን ይችላል። ጓደኞችሽን መጠላልሽ ፓርት ይሄንን ነው። ከጓደኞችሽ ጋር ሆነሽ ገደብ ይበጅልሻል። ትዳር ማለት በነገራችን ላይ ፍሬምወርክ ነው።
ከዛ በፊት ሁሉም ሰው የተበተነ ብርድ ልብስ ነው። እንደፈለገ ይሆናል፣ እንደፈለገ ይሄዳል፣ ማንንም ያገኛል፣ ጊዜውን ከማንም ጋር ያሳልፋል። ልክ ስታገቢ ግን በግልጽ ተስማምተን ምን ይገባበት ኦርጋናይዜሽን ነው። አዎ። ስለዚህ አሁን ከንግግርም እንደተረዳሁት ይብሳዬ በጣም ብዙ ስራ የቤት ስራው ከመግባታችን በፊት ነው። ገባን እንበል ሳናቅ እንደ አብዛኛው ማህበረሰብ ከዚህ ቦታ አልሄዳልሽ ገባን። አዎ ገባን። አሁን ቀድመን እንግዲህ የምናያቸው ሚዛኖች እንዳሉ ሆነው ትዳር ውስጥ ደግሞ አሉ ሰዎች ትዳር ውስጥ ገብቶ መቼም አሁን ለባልየው ሚስትየው ፈተና፣ ባልም እንደዛው ፈተና፣ የቤተሰብ ደግሞ ኢንቮልቭመንት የወንድም የሴትን ቤተሰብና በቃ በጣም ጤናማ ትዳርን አስፈላጊ ነው ወይ ሰዎች እስከሚሉ ልጆቻችን እስከሚሉ ማግባት አልፈልግም ልጆች ፕሮግራም አለንና እኔ ማግባት አልፈልግም እስከሚሉ ለትዳር ያላቸው ኢሜጅ እየተዛባ ነው። አንድ ነገር ሳንጣጣም ገብተንበት ከሆነ ማፍረሱ ነው ምርጫ ብለህ ታምናለህ ወይስ እንደምንም እየታገሉ መቀጠሉ ነው? የጊዜ ጉዳይ ነው ደግሞም ይባላል። በተለያዩ ሚዲያዎች ብያለሁ 70% ትዳር ውስጥ ያለው ችግር አይፈታም ማለት ይኸውልሽ አንዱ እንዴት አለኝ አይፈታም ስትል ለወንዶች መብት ሰጠህ ነው የሚመስለው አሉኝ። አንድ ቤተሰብ ላይ ታዩ ነገር ይመስላሽ ኖ ሁለቱም መቻቻል አለባቸው። ለእያንዳንዱ ለሚነሱ ጥቃቅን ነገሮች ኢሹ አርገው ወደ አላስፈላጊ አርጊውሜንት አለመግባት። ለምሳሌ ነግሬሻለሁ እኮ ብዙ ጊዜ ያንቺ ስራ ለምሳሌ ነርስ ናት ወይንም ሐኪም ናት ዲዩቲ አላት ማታ ማለት ነው ወይ አሟልቶ ሁሉን ነገር ከዲዩቲ ሊያስቀራት ይገባል። ካልሆነና ተደጋግፈው የሚኖሩ ከሆነ የሷ ለሊት ገብቶ ተረኛ ሐኪም ሆኖ መስራት ባይመቸውም ውሃ ጠጥቶበት መቀበል። ይሄ ነው ትዳር ማለት። ሁሉ ነገር እኮ አልጋ ባልጋ አይሆንም። ለምሳሌ እሱ ፊልድ ያበዛል ልጆቹን የቤት ስራ የማሰራትና ቴክ ኬር የማድረግ የውዴታ ግዴታሽ ነው። ግን አይመችሽም እኮ ልጆቹን አብልተሽ አጠጥተሽ የቤት ስራ ማሰርተሽ ኦል በርደን አንቺ ላይ አለ። ግን እሱ ሰርቶ ደግሞ ማምጣት አለበት። ኢሹ ነው። ምን ታረጊዋለሽ? የኮምፕሮማይዝ ትቀበየዋለሽ። ለዚህ ነው ትዳር የውዴታ ግዴታ የሚሆነው። ብዙ ኢሹዎች አሉ። በመግባባት ነው የሚታለፈው። ሁለት የተለያዩ ሰዎች ናቸው እኮ የሚገናኙት። ፍቅር ብቻ ለመጫወት አይደለም ወደ ትዳር የሚገባው። እዛ ውስጥ በረከት አለ፣ ሰው ይመረትበታል፣ ላይፍ ይኖራል። ደግሞ ዝም ብሎ ገባ ወጣ አይደለም። ረጅሙን መንገድ ነው አብረህ የምትሄደው። እዛ ውስጥ መቻል አለብሽ። ለምሳሌ ልክ ዘንድሮ አገባሽ፣ አግብተሽ አታቂም ከዚህ በፊት። ልክ ስታረግዝ ምን ይሆናል? ሆርሞኗ ይቀየራል። ከዛ ባሏን ማየት ትጠላለች። አንዳንዶቹ የባል ሽታ ገና ከዛ ሲመጣ ወይኔ ሽታው መጣብኝ። ይሄንን መቻል አለበት። እቺ ሴትዮ እንዴት ነው የምትሆነው? ምንድነው ማረጋት ከዚህ በላይ ብሎ ወደ ጥል ከመሄዱ በፊት ቆም ብሎ አስቦ ለካ አብኖርማሊቲው የመጣው ሆርሞናል ቼንጅ ነው። ሆርሞናል ቼንጁን ሲረዳት ምን ያደርጋል ማለት ነው? ሼር ያደርጋል። ወደ ድብድቡ ከሄደስ? ስለዚህ እያንዳንዱ ነገር ልክ እንደ መደመር 1 ሲደመር 1 2 ትዳር ውስጥ የለም። ብዙ በማለፍ ሰዎች ለምን ይማግጣሉ ብለህ ታስባለህ? አሁን መማገጥ የሚለው ቃል ራሱ እና ቺት ማድረግ የምንለው ነገር ከፍቅር ግንኙነት ጀምሮ ከትዳር ጀምሮ በጣም ኖርማል እየሆነ ወይም መስማት ሁሉ ማያስደነግጠን ጊዜ መጥቷል። ለምንድን ነው የሚማግጡት? በጾታ ለይተን ነው የተለያየ ነው ብዬ ስለማስብ ወንዶች ለምንድን ነው የሚማግጡት? አሁን ይሄ ነው ተብሎ ማስቀመጥ ይከብዳል። ግን ምንድነው ሰዎች በመጀመሪያ ደረጃ ወደ መማገጥ ሲሄዱ እምነትን ነው የሚበሉት። ትዳር እምነት ነው። እንደዚህ በመለሰው ይሻለኛል። እምነት የሰው ሁሉ ሊያጠፋ እንደፈለገ ሊሆን ያማረህን ነገር ሁሉ አታረግ። ፈጣሪህም መፍራት አለብሽ ወይ መፍራት አለበት። ወደ መማገጥ እንዳይሄድ የሚያደርጉት ነገሮች የመጀመሪያው የጭንቅላት አስተሳሰብ። ምክንያቱም የሰው ልጅ በመጀመሪያ ደረጃ ትልቁ ምድር ላይ ሲኖር በሱና በፈጣሪው መሃል ያሉ ግንኙነት የላላበት ሰው ሁሉም ህይወቱ ይላላል። እዝነቱ ይጠፋል፣ መተማመኑ ይጠፋል። ኦልሬዲ እንትን ይሆናል፣ በቃ ከመስመር ይወጣል። ስለዚህ አሁን ከዛ ጋር ነው የሚያያዘው። ከዛ ውጪ ደግሞ ሳይካትሪስት አንዳንድ ሰዎች አሉ ሚስቶቻቸውን እየወደዱ የሚማግጡ። ሚስቱን በጣም ይወዳታል፣ ይሞትላታል፣ ግን ቺት ያደርጋል።
እነዚህ በሽታ ናቸው፣ ይታከማሉ። እንደዚህ አይነት ሰዎች ካላችሁ ፕሌስ ሪሃብ ሴንተር ሄዳችሁ ሐኪሞች አሉ ሳይካትሪስቶች በዚህ ጉዳይ እንደ ማንኛውም ሱስ አዎ ይታከማል። በቃ ይታከማል። ያለ ሌላ ወደድኩ ሌላ ማገጥ ያለው ብሎ እየወደደ አልኩሽ እኮ እየወደዱ የሚሄዱ አለ። ሳይንሱ አለ። እዛ በሳይንሱ ውስጥ መታከም ነው ያለባቸው። በሽታ ነው እሱ በቃ ኪውር በሽታ ነውና ሄዶ እያማከረ ማለት ነው። ልክ እንደ ማንኛውም ሱስ እንደሚታከመው ይሄኛውም ይታከማል። ስለዚህ ይሄ ከእምነት ጋር ነው የሚያያዘው። እምነቱን ይበላል ወይም እምነቷን ትበላለች። እምነትህን የበላህ ጊዜ ለመሳሳት ምንም አትፈራ። እምነት ነው እኮ በጣም ከባድ። ወደዛ ሳገባሽ እኮ እምነትሽን አብሬ ነው ማገባው። እምነት ደግሞ ከፈጣሪ ጋር ነው የሚያነካካኝ። እምነት በቃ ከምንም በላይ የምትጨብጪው የሚታይ ምናምን ነገር አይደለም። የህሊና ፍርድ ጭምር አለው። ምክንያቱም አብዛኛውን ጊዜ ሰዎች ወንጀል የሚሰሩት ከሰው ይደበቃሉ። ከፈጣሪስ በየት በኩል ነው የምትደበቂው? ስለዚህ ቺት ከዚህ ጋር ነው የሚያያዘው። አንዳንዴ ደግሞ አሁን ያለንበት ዘመን ላይ ቴክኖሎጂ ያመጣና እንደ ፋሽን እንደ ቁም ነገር ማውራት፣ ይሄ የማህበረሰብ ዝቅጠት ነው፣ ውርደት ነው በቃ። ምክንያቱም ነውርን በአደባባይ እንደ ጀብድ ማውራት እያየን አሁን ቲኔጀሮች ላይ እያየን ቲኔጀሮች መድኃኒት አሁን ከሴክስ ጋር የተገናኙ መድኃኒቶች አሁን ፋርማሲ አካባቢ ትናንሽ ልጆች ያውቃሉ። ምክንያቱም ልጆቹ አሁን የዚህ ዘመን ልጆች 5G ጄኔሬሽን ናቸው። የአምስተኛው ትውልድ በጣም ፈጣን ናቸው፣ በጣም ጎበዝ ናቸው። እኔ በ40 ማቀውን እሱ በ14 በ15 በ16 ያውቃል። ስለዚህ ይሄ ምንን ነው የሚያመጣው? የቤተሰብ አካሄድ አለ። ፓሬንቲንግ ቅድም ያልነው ቤተሰብ ልጁን ያውቃል ወይ? ስልክ መቀማት ምናምን መከታተል ምናምን ማድረግ እሱ አይደለም። 70% ኮሚኒኬሽን ነው። ከልጆቻችን ጋር ኮሚኒኬሽን አለን ወይ? እንዴት ነው እያሳደግናቸው ያለ ነው? እኔና አንቺ እየተጨቃጨቅን ምን አይነት ልጅ ነው ከኛ መሃል? በነገራችን ላይ ትልቁ ባል ሚስት የምትሰራው በተወለደችበት ቤት ውስጥ ነው ተሰርታ የምትወጣው። ስለዚህ ወደ ራሳቸውን ቤት ሲሄዱ ያንኑ ሪደንደንሲ ነው የሚደግሙት። ነውር አይደለም መጣላት መሰዳደብም የሆነበት ቤት ካለ ማለት ነው። ስለዚህ አሁን ትልቁ ነገር አሁን እኔ ራሱ እንደውም በሰፊው ከብዙ ትምህርት ቤቶች ጋር አሁን የሚቀርቡልኝ ጥያቄና ከአንዳንዶቹ ጋር ትሬኒንግ ራሱ ጀምረናል። ልጆችና ቤተሰብ አይተዋወቅም፣ አብሮ ይኖራል አይተዋወቅም። በተለይ ወንዶች አባቶች ልጆቻቸውን አያውቁ። ብር መስጠት የሚያስፈልገውን ማሟላት ምናምን እሱ ይመስላቸዋል። እሱ አይደለም። እሱ ማቴሪያል ነው፣ ሚንስ ነው፣ ማሻገሪያ ነው። ከዛ ውጪ ግን ልጆቹ ሌላ ዓለም ውስጥ ነው ያሉት። እናቶች ቅርብ ናቸው፣ ግን ይደብቃሉ። እናቶች ከአባቶቻቸው ጋር እንዳይጣሉ ብለው ሲያረጉ ልጆቹ አምልጠው ኦልሞስት አንዳንድ ቦታ ላይ የ17 የ18 የ19 ዓመት ልጆች የላይፍ ጣዕም እየጠፋባቸው ነው። ሱሳይድ ራሱ አቴምፕት እናደርጋለን ብለው ለቤተሰብ ደብዳቤ መጻፍ ተጀምሯል። በቃ ጠላውት ኑሮም ሳይጀምሩት በቃ አስጠልቶኛል የሚሉ ማለት ነው። ይሄ ማለት እዛ ቤተሰብ ውስጥ ችግር አለ ማለት ነው። ልጆች ትምህርት ቤት ላይ የሚያደርጉት አክት ከቤተሰብ ጋር ነው የሚያያዘው። ክፍተት አለ፣ የኮሚኒኬሽን ከፍተኛ ክፍተት አለ። በጣም መከታተልም ልጆቹ እንዲጠሏቸው ያደርጋል። ኢግኖር ማድረግም ደግሞ ሌላ ፈተናን ያመጣል። አሁን እንደውም ከባዱ ከሪሌሽንሺፕ ውስጥ ትልቁ ፈተና ሆኖ የመጣው ፓሬንቲንግ ነው። ልጆቻችን እንዴት እያደጉ ነው? ነገ አገር ሊረከቡ ነው፣ አገር ሊመሩ ነው። ምን አይነት ባል እያፈራን ነው? ቤት ውስጥ ምን አይነት ሚስት? አሁን አስቸጋሪ ባል አለ ሚስት አለ ሲባል እየተመረቱ እኮ ነው። እያንዳንዱ ቤት ውስጥ ምን አይነት ልጅ ነው እያሳደግሽ ያለሽው? ቤትሽ ምን ይመስላል? ልጅሽ ምን ይመስላል? እነዛ ቀውጢ የሚያረጉ ረብሻ የሚያረጉ አሁን ምንላቸው እንሾች ሁሉ የሚነሳው ቤተሰቡ ጋር ለሶኮልድ ችግር አለ፣ ክፍተት አለ። የሚፈልጉትን ማሟላት ክፍተቱን አይዘጋው። መቅረብ ፍቅር ሲባል አንዳንዶቹ ብር መስጠት፣ ጥሩ ስኬቸር ማድረግ፣ ጥሩ ልብስ ማልበስ፣ ቅዳሜና እሑድ ወስዶ ፒዛና በርገር መጋበጥ ነው። ችግር ሲመጣ ልጆቹ እንዴት ሃንድል ያደርጋሉ? ከትምህርት ቤት መጥቶ ከአባት ጋር ማውራት ይፈልጋል። አባት ግን የለም። የትምህርት ቤቱን ሲቹዌሽን ቤት ውስጥ ማውራት ይፈልጋል። እንደዚህ ተፈጥሮ ሁለት ልጆች ተጣልተው እኮ እንደዚህ የሆነው አንደኛው በቴስታ ገይቶት ለምን? ኧረ ቤቢ እንደዚህ አይደረግም እኮ እሱ ልጅ ስርዓት የለውም። ጓደኛው ነው የኔ ጓደኛው ነው አሸንፏል እኮ በድብድብ ሲል፣ ስለዚህ ልጅ ምን ያደርጋል? አባት ምን ያደርጋል? ኖ እሱ ልጅ ጥሩ ልጅ አይደለም። ፊዚካል ሃራስመንት በጣም ክልክል ነው። የሰው ልጅ አይመታም፣ ክብር አለው። አሁን ምን ይሆናል?
ልክ ጓደኛ ወደዛ አክት ራሱ ሲል አይደረግም እኮ ባባ እንደዚህ ብሎኛል፣ ማማ እንደዚህ ብላኛል። ልጅ ነው የሚሰራ። አሁን እኮ ከልጆቻችን ጋር ምሳ በልተን እናውቃለን። ምሳ ተው ትምህርት ቤት ናቸው። መቼ ነው አብረን ማድ ቀርበን ምን በላው? እሱ በነገራችን ላይ አንዱ ትርኢትመንት እሱ ነው። እናት አሁን ከትምህርት ቤት ሲመጡ አብዛኛውን ጊዜ ያገኟቸዋል። ዩኒፎርማችሁን ቀይሩ ምናምን። እኛ ምንለው ሁላችንም ከዩኒፎርም ከቀየሩ በኋላ ምንድን ነው የምናደርገው? የቤት ስራ ስሩ ትዕዛዝ። ከዛ በኋላ ቁጭ በሉ። ወይንም ደግሞ አሁን ደግሞ ከተማ ላይ የመጣው ምንድነው? ከትምህርት ቤት ይመጡና ወይ አስጠኚ ወይ ወደ ሃይማኖት ትምህርት ይሄዳሉ። በቃ they are busy፣ ፋታ የላቸውም ልጆቹ። ከማደግ ይልቅ መጥላት፣ መሰልቸት፣ ቦሪንግ ላይፍ ኖ ጋፕ ስጧቸው። የኛም የሲስተማችን ራሱ ችግር አለው። የ8 ዓመት ልጅ 13 ሰብጀክት እየተማረች 13 መጽሐፍና 13 ደብተር ተሸክማ ጎብጣለች። በቃ they are tired። ሸክም ነው፣ ትምህርት አይደለም ይሄ። ኢንተርቴን እያረጉ ነው መማር ያለባቸውና ትንሽ ከርዕሱ ወጣል መሰለኝ። አንዱም ስለሆነና ፓሬንቲንግ ስለሆነ ትምህርት ቤትም መሰራት ያለባቸው ልጆችን ሪላክስ አድርጎ ወደ ሰው ማቅረብ። ሰውኛ ድሮ የእሳት ዳር ጨዋታ አለ። የከተማውን አንቺ ነገርኝ፣ የከተማ ልጅ ነኝ አላልሽኝ? ድሮ የእሳት ዳር ጨዋታ የእሳት ዳር ጨዋታ በነገራችን ላይ ገጠር ላይ ብዙ ችግሮችን የሚፈታ ነው። እየበሉ በቆሎ ተጠብሶ ምናምን። የትኛው ነው ሞደርን? እንግዲህ ወይ ወልሴ። ሌላው እንግዲህ አንዱ የትዳርን ህይወት የቀመሰ ይሆንና ከትዳር ተለያይቶ ብዙ ጊዜ አንዱ ትዳር የፈታ ሰውና ትዳር ያላገባ ሰው ትዳር ይመሰርታሉ፣ ይዘልቃል። ያው ባናበረታታም ግን አብዛኛው ብቻዋን የምታሳድግ እናት አለች ልጆቿን። ከዛ ወደ ትዳር ለመግባት በጣም አስቸጋሪ ነው። በእሷም ስነ ልቦና በባልየው ትመክራለህ ወይ? መጀመሪያ እምነቱ እንዳለው ነው። እምነት ይመጣሉ ለመተለየ። ግን ደግሞ አሁን ባለው ደግሞ ሁለተኛ ሰከንድ ሜሬጅ ይባላል። ልጆችም ያልወለዳቸው አባት ላይ ያድጋሉ። ሴቷም ያልወለደቻቸው ልጆች ከሱ ተቀብላ ታሳድጋለች። እንዴት ታየዋለህ ይህን ጥያቄ? ወደኋላ ሄጄ ልመለስ። ትዳር ላይ ትዝ ስላለኝ ነው። ለምሳሌ አንድ ታሪክ አውቃለሁና ከእንጀራ እናቴ ጋር መኖር ስላቃትን እንደውም አግብቼ ልገላገል ብላ ሄዳ የገባችበት ትዳር ሌላ ሾህ ሆነባት። የእንጀራ እናት ሽሽት አስባበት አይደለም። ይሄም አለ። የእድሜም እንደተጠበቀ ሆኖ የነገሮች አለመመቸት። አንቺ ምንድን ነው የምትጠብቂው? የቤተሰብ ግፊት ደግሞ አረ የስንቱን ሰርግ በላው፣ አረ እባክሽ፣ አረ አንዱን ፈልገሽ አግቢ፣ አረ ከመሄዴ በፊት ከዚህ ዓለም እስቲ ዓለሜን አሳይ። እሱም ሌላ ፈተና ነው። ነገር ግን እነዚህ አግብተው የፈቱ ሴቶች ዲያር ቶክሲክ ማለት አይደለም። በጣም ጥሩ ሴቶች አሉ። እንዳውም ሁለተኛ ትዳር ላይ ሲገቡ ጥሩ የኤክስፒሪየንስ አላቸው። ያ ኤክስፒሪየንሳቸው ይሄኛው ትዳራቸው ለትዳራቸው ይገዛሉ። በቃ በአጭር አማርኛ ያኛው መጪው አዲስ ሰው እንኳን ቢሆን ያሰለጥኑታል፣ ይገሩታል። ለምን? ከዚህ በፊት አላስፈላጊ መስዋዕትነት ከፍላ ሊሆን ይችላል እቺ ሴት። ያንን እዚህ ጋር መድገም አትፈልግ። ባይዋጥላት እንኳን ነገሮች እንዳይበላሹ ከዛኛው እያንዳንዱ ውድቀት ትምህርት ስለሆነ እንዳውም የተሻለ ጥሩም ልትሆን ትችላለች። እንደዚህ ማለት እኛ ሀገር ላይ አልተለመደም። የሰው ልጅ ምንድነው አግብታ ከፈታች ግሬዷ ከቢ ነው የሚጀምረው። በቃ ገና ለገና አግብታ ስለፈታች ግን የተሻለ ጥሩ ልትሆን ትችላለች። ወንዱስ ብዙ ጊዜ እንደውም ማህበረሰቡ ይኸውልሽ በእድሜ የምታንሰውን ወይም የእድሜ ልዩነት ኖሮ ግን ሁለተኛ ሜሬጅ ሲሆን ማህበረሰቡ የተሳሳተ ያስቀመጠልን መለኪያ አለ። ወንድ ነው ይላሉ ብሎ የለም። ወንድ ነው ችግር የለበትም ይባላል ነው። ጭንቅላቱ ውስጥ ግን ያ ችግርና ያ ፎቢያ አለ። እሱም ራሱ እኮ ፈቶ ሁለተኛ ሲያገባ ፍራቻው አለ፣ ስህተቱን ያያል። አንድ ሰው ምን አለኝ፣ ትዳሬ የፈረሰው የዛሬ 13 ዓመት ነው፣ ባቅህ ኖሮ አይፈርስም አለ። ደንግጬ እንዴት አልኩት። እኔ ሁሌ ትላለህ አለ፣ ሁሉን ነገር ኢሹ አናርግ እንለፈው። ቅድም እንዳልኩሽ አንዳንድ ነገሮች በማለፍ ነዋ። በማለፍ ውስጥ እኮ ነው ሰው ከሰው ጋር የምትናወሪ። ከራስሽ ጋር ራሱ እኮ ብዙ ነገር በማለፍ እኮ ነው። አንቺ ሳትፈልጊው ይዘንብብሻል፣ ሳትፈልጊው ኃይለኛ ፀሐይ ይወጣል። ዩ ኮምፕሮማይዝ። እያንዳንዱ ነገር የሰው ልጅ እንኳን ከራሱ ጋር ተቻችሎ ነው የሚኖረው። በቃ እያንዳንዱን ነገር መተላለፍ አቃተኝ። በቃ ባሰብኝ አለ። ዛሬ ላይ ሳየው ግን
እለፉት ትላለህ። ሁሌ በመጣ ቁጥር ሁሉን ነገር ኢሹ አታርጉት ከባድ ነገር እስካልሆነ ድረስ ተሻሽታችሁ እለፉት ትላለህ። እቺ ብትገባ ይኖሮ አሁን ቆጨው። አየሽ ይሄ ሰው አሁን ቢያገባ ምን አይነት ሰው ነው የሚሆነው? ምርጥ ባል ለማለፍ ዝግጁ ነው። ከዛ በፊት አግብተሽ አታቂማ ምንም አታልፊም እኮ ስለማታቂው ሄደሽ ከግርግዳ ግጭት ባል በዚህ በኩል ሚስት በዚህ በኩል ሁለተኛ አማቾች ጸረ ትዳሮች ናቸው አንዳንድ ቦታ ላይ በቃ ልጅሽን ድረሻታል ታያት በቃ እሷም ወይዘሮ ናት አንቺም ወይዘሮ ነሽ በቃ አልፈው ይገባሉ አንቺም ሄደሽ ሹክ ማለትሽ አትቀሪም እንዲያረገኝ ከዛ በኋላ አማቾቹ ጠላት ስትታረቁ አንቺ እዚህ ላይ ሁለቱ ደግሞ ድብድብ በቃ አይንሽ ገና ምንም ነገር እኮ ምንም ሳያይ ገና ለገና ይጠሉኛል ብሎ ካሰበ ለምሳ እንኳን ተጠርታችሁ ሄዳችሁ ለበዓልም እንዴ እናትሽ እንዴት ነው የሚያዩኝ ይላል በቃ የነገር መነሻ ይሆናል እሱን ግን አንቺ ነሽ ያረግሽ ባልሽን አሳልፈሽ ለሶስተኛ ወገን አትስጭ እናትም ይሁን አባትም ይሁን አክስትም ይሁን አይሰጥም በቃ ትዳር ሚስጥር ነው በሁለታችሁ መሃል ያለ ሚስጥር ነው አለቀ የደስታሽን ሄደሽ ሪፖርት ማታረጊው የነገ መጥፎ ነገር ለምን ታረጊያለሽ ደስ ያለን ጊዜ አንናገርም የተከፋነበት በቃ ትዳር ሚስጥር ነው ትዳር ውስጥ በቃ ብዙ መተሻሸቶች አሉ እናትሽም አንቺን ወልዳ እዚህ ጋር ያደረሰችው እነሱን ሁሉ ነገሮች ችላ ነው አንዳንዴ የገቢ ምንጭም ይሆናል በህይወታቸው ውስጥ ያጡትን ነገር ልጆቻቸው ውስጥ ይፈልጋሉ ልጆቻቸው የገቢ ምንጭ የሆኑላቸው ቤተሰቦች እጃቸው ባይረዝም ባሉበት መረዳት ግድ ነው ግን አልፎ ይሄን አላረገልሽም እንዴት እንደዚህ ትሄጃለሽ ያለ መኪና ትሄጃለሽ ወርቅ አልገዛልሽም የሚል ቤተሰብ ገጥሞኛል ከዛ የልጆቻቸውን ትዳር ግን ቀርጥፈው በሉ እንደ ድመት አዎ በጣም ደስ የሚል ነገር እያወራን ነው ሌላው እንግዲህ ትዳር ውስጥም ስላለ ንብረት አይቶ መግባት እንዳለ ሆኖ አብሮ እየኖረ ግን ንብረቱን ከሚስቱ የሚያሸሽ ማለት አንዱ በጣም ከባድ ነገር ስለሆነ ያው ትዳሩን በየማስበው እውነቴን ዛሬ ከባድ ነው ዛሬ የምታነሳ ምድር ላይ ያለ የመረረ እውነቶች ናቸው አንድ ነገር እውነቱን እናወራ ይውል ከምንም በላይ በምድር ላይ ንብረቱን እሷ ደግሞ ያለኝን ከሱ በፊት ምን አገባው ብላ በእናት ባባት አድርጋ እና ልጆች እዚህ ጋር አንድ ነገር ቢገጥማቸው እንኳን አደጋ ላይ ሆነው እና አሁን ከትዳር ህጉም አለ ግን በቃ ንብረቱን ከሷ ነጥሉ እና የድሮ ትዳር ሁሉ ነገር ይልሰጣት ንብረቴን የሚሉ ሰዎች እሷም እየጠፉ መጥቷልና ሪሊ ፍቅር ይሆናል ማለት ህጉም ፍቅር ይሆናል ሳይሆን በመጀመሪያ ደረጃ እንትን እየፈራን ይገባው እምነት የላቸውም እንደዚህ ሰዎች መቼ እንደሚሞቱ ራሱ ዋስትና ያላቸው ይመስላቸዋል በጓደኛው በምኑ አድርጎ ህይወቱ ያለፈ ሰው ታሪክ ሰምቻለሁ ልጆቹ የተበተኑ ፈጣሪ ፊት ትጠየቃለህ ዘላለም ደግሞ ልጆች እየኮነኑ ምክንያቱም የሀብታም ልጆች ናቸው ለስም ግን ሀብታቸው የት እንዳለ አያውቅም ይሄ እብደት ነው ፕሊስ እዚህ ውስጥ የገባችሁ ወንድሞችሁን እህቶች ቆም ብላችሁ አስቡ ይሄ ደግሞ የሚያስፈራው ዛሬ ማታ ልትሞቱ ስለምትችሉ we don't have guarantee መቼ ከዚህ ዓለም እንደምትሄጂ ሰደን ነው እንደሞት ደግሞ አስደንጋጭ ነገር የለም ላጥ ብሎ ይመጣል ሳይ ነግርሽ አሽሽተህ ሜዳ ላይ በትነው ቤተሰብህን የምትሄደው ከዛስ ወደ ፈጣሪ ስትሄድ ፈጣሪ ፊት ትጠየቅበታለህ ልጆች ዘላለም ይኮንኗል የአባታቸው ሀብት የት እንዳለ አያውቁም ወይ እናታቸው እንደዚህ አይነት አስተሳሰቦች በጣም የተሳሳቱ ናቸው ግን መነጋገር ይቻላል አሁን ሞደርን ዌይ ኦፍ ኮሚኒኬሽን ለምሳሌ ከማግባት በፊት ሀብታም ከሆንኩኝ ሌላ ጭቅጭቅ ውስጥ ከምገባ ፍራቻው አለ አሁን ፎቢያው መኖር ስለተጀመረ ማለት ነው ከዚህ በፊት የነበረኝን ሀብት አላካፍልሽም ማለት ይችላል ከሚያሸሽ ኖ በቃ ይሄ ነው የሚሻለው አሁን ግን እያንዳንዱ በዘመድ አዝማድ በጓድ ይበላሉ ደግሞ እንደዚህ አይነት ሰዎች እኮ እነዛ ሰዎች እንግዲህ ምን ያደርጋሉ ማለት ነው እነሱም እሳት ነው የሚበሉት የኦርፋን ምግብ መብላት ማለት እሳት ነው ፈጣሪ ዘንድ እሳት መብላት ነው ምክንያቱም ልጆች አባታቸው የለፋበት ብር እያለ ያ የተሰጠው ሰው የሚበላ ከሆነ ግድ የለሽም መልሱን ያገኛል አብዛኛው እንደዚህ አይነት ነገር አለ አሁን ፋሽን ሆነ ከሚስት ማሸሽ ከባል ማሸሽ በቃ ከዛ በፊት ፈጣሪ ሰጥቶ በረከቱን ሰጥቶ ሀብት አገኘ አይደለም በግልጽ ነገራት ይሄን ያህል ሚሊዮን አለ አሁን ያለው 30 ሚሊዮን ካንቺ በፊት ያገኘውት ነው ትዳር ግን በረከት መሆኑን ስለሚረሳ እኮ ነው ትዳር ሌላ በረከት ይዞ ነው የሚመጣው ልጅ በረከት ነው ሀብት በረከት ነው ሁለቱም ፈታኝ ነው ኖ ከሚያሸሽ አሁን ዘመኑ ካመጣው ጋር እኮ ነው ዘመኑ ካመጣው ጋር ከምታሸሽ እውነታውን ይሄ ያመጣብን ቴክኖሎጂ ነው በነገራችን ላይ ሰልጥነናል ብለን
ወደዛ መሄድ ማለት ነው። ምክንያቱም የሰው ልጅ ሀብት ውክልና ነው፣ ጤናም ውክልና ነው፣ ኤቭሪቲንግ ውክልና ነው በፈጣሪ ዘንድ ክሊር ነው። ለምሳሌ አንድ አስተማሪ ፈጣሪውን የማይፈራና እምነት ከሌለው ቢሆን ከሆነ የማይሆን ነገር ነው ልጆቹን የሚያስተምረው። ግን ከደሞዙ ይልቅ አስተማሪዎቻችን በጣም በሚገርም ሁኔታ ተማሪ ነው የሚያነጹት፣ አገር ነው የሚሰሩት። ደሞዙ በቅቷቸው አይደለም። ያ የተሰጣቸውን ነገር እንደዛ ሐኪም ጋር ውሰጅ። ሐኪሞች ምንድን ነው የሚያደርጉት? ፈጣሪ ሕክምናውን ሰጥቶሽ ዶክተር አድርጎሽ ውክልናውን ያለሽ ከሰውየው አትለይም እኮ። ከበሽተኛው የምትለየው አንቺ ማዕረጉ ስላለሽ ነው። ያን ደግሞ ፈጣሪ ነው የሰጠሽ። ያለ አግባብ ፖይዝን መስጠት ትችያለሽ። ግን እምነት የሚባል አለ፣ ፈጣሪ አለ። ስለዚህ እነዚህ ነገሮች ሲዛቡብሽ ወደማይሆን ነገር ትገቢያለሽ። እያንዳንዱ ነገር ውክልና ነው ምድር ላይ። ሀብታም ነኝ ባለመኪና ነኝ ጢባሩ ምናምን ይመስልሃል። እውነታው ሲመጣ ቀን ሲደርስ ላጥ ነው የምትለው። ስለዚህ ምንድነው ማድረግ ያለብህ? ቢ ጉድ ፋዘር። በቃ ጥሩ ማለት ለሚስቱ ጥሩ ሆነ፣ ጥሩ ሴት ማለት ለባሏ ጥሩ የሆነች ናት። አሁን ምን ሆነ መግቢያው ይዛብኝ ልትወጣ ነው የገባችው። እሷም ካልኩሌት አድርጋ የሆነ ነገር ሸቅዬ ይዤ ልውጣ። በመጀመሪያ ደረጃ ጭንቅላቷ ተበርዟል። ኦልሬዲ ሰይጣናዊ አስተሳሰብ ይዛ እዛ ውስጥ ገባች ማለት ነው። ስለዚህ ይሄ አያኖርም። እንደዚህ እየበላች አይጣፍጣት። ኤክስፔክቴሽኗ ሌላ ነው። ለምን በቃ ተካፍዬ ልውጣ ነው እንጂ የለችማ። በድንዋ ነው እኮ ያለችው። ከነሙሉ ስሜቷ አይደለማ የመጣችው። ይዛን መውጣት የፈለገችው አለ። ስለዚህ ቤቱ ሁሉ ነገር ሞልቷል፣ ግን ጨው የለው። እንዴት ከባድ እንደሆነ በጣም የህይወት ጣዕምን ነገሩ ስትይዘው ነው። አንዳንድ ጊዜ ስንይዘውና ህይወት የምትጣፍጠው ከነ ችግሯ ወድቀሽ ስትነሽ እንጂ እንደዚህ ከመሬት ላይ ተነስተው እንደዚህ ነው የሚባሉ ነገሮች በጣም አስቸጋሪዎች ናቸው። ኤክስፔክት አድርጎ ደግሞ መግባት ፍቺ ላይ አሁን ያበዛብን። ሌላ ለምሳሌ ቤተሰቦች ሀብታም ናቸው። አባትሽ የሆነ ነገር ያደርግልኛል ብዬ ነው አንቺን የጠበስኩሽ። አሰበሻል? በጠብቅ ወፍ የለም። ሌላው ግን ትዳር ውስጥ ከገቡ በኋላ ጉብዝናቸው የሚቀልብን፣ ሩጫቸው የሚደክም፣ ሴቷም እንደዛው ከውጭ ሆና ምሳ እየቋጠረች ስታበላው ኖራ፣ የተከራየበት ቤት ስታገለግለው ኖራ፣ ልክ ትዳር ውስጥ ያ በቅጽበት ይጠፋል። እና ይሄ ኤክስፔክቴሽን እንዳለ ሆኖ ማናቀው መገመት እንዳለ ሆኖ የምናውቀው ደግሞ ይጠፋል ውስጥ በሁለቱም ወገን። ለምሳሌ ምንድነው ጀግና የነበረ ወንድ ካገባ በኋላ የሚወርድ ከሆነ ሚስትየው አፕሪሺየት እያደረገች አይደለም። ለምሳሌ ኪሳራ ሲደርስበት ወንድ ልጅ ምን እንደሚፈልግ ታውቃላችሁ? ጀግና ነህ፣ እቺንም ችግር እናልፋለን፣ አይዞ። ድሮስ እንትናን ጓደኛ ይዘህ ብርህን እንትና በልቶት የባሰ ራሱን ከስሯል እኮ። ሞራል ስትነኪው ይሰባበራል። አፕሪሺየት ማድረግ፣ አይዞህ የኔ ጀግና። ውጪ ሲሆን እኮ ጀግና ስትይው ነበር። ሲመጣሽ ግድ የለህም በቃ ያለችንን በልተን ወዳችንን ቋጥረን እናልፈዋለን፣ በርታልኝ በቃ። እቺ በቃ ኃይለኛ ፔትሮሊየም ናት። እቺ በጣም ታስፈልጋለች። በተለይ ትዳር ውስጥ ያላችሁ ሰዎች ኢኮኖሚካሊ ከፍ ዝቅ ሲመጣ አይዞህ የኔ ጀግና በቃ ትችላለህ፣ እቺንማ እንወጣታለን፣ ነገ ቀስ ብለን ቆጥበን እቺን ቤት ኪራይ አልፈን የራሳችን ቤት ይኖረናል። አፕሪሺየት። አሁን ለምሳሌ እንደ ልጅ ውሰዱት። ልጅ እኮ ትችላለህ ካልሽ ሄዶ ይችላል። ሄዲያ አንተ ደግሞ ሁሌ ሂሳብ ሲመጣ ዜሮ ነው መጣው። ሂሳብ አይሳካልህም በልተውና ሌላ አጥና ካልሽው እሱ ልጅ ለዘላለም ሂሳብ ዜሮ ነው የሚያመጣው። ትችላለህ የኔ ጀግና ካልሽው ይችላል። ብዙ ጊዜ አፕሪሺየት መደራረግ አልተለመደም። ተበድረህ እንኳን አታመጣም። እንዲህ ተጨማሪ ሐስል መጨመር፣ በችግር ላይ ችግር ቁስል መሆን፣ ከሚስትነት አልፋ ቁስል ትሆናለች። ያኔ እንክትክቶ ነው የሚወጣው። ኖ ትችላለህ ስትል ለመስራት አይፈራም። ባሬላም ቢሆን ይሸከማል ወንድ ልጅ። ለዚህ ነው ሴት የላከው የሚባለው። አደር ፖዚቲቭ ሳይዱን ነው። የኔ ጀግና ቀጥል፣ በቃ እናልፋለን፣ ፈጣሪ አለ እኮ ከጀርባችን፣ ጎበዝ በቃ ግድ የለህም፣ እኔም በአቅሜ ልርዳ፣ ምሳ ቋጥሬ ትንሽም ሽጬ ኦር የሰው ልብስም ቤትም አጥቤ የሆነ ነገር አድርጌ እናልፈዋለን። ደን ምን ይሆናል መሰለ፣ ኢኮኖሚካሊ ዊክ ቢሆንም ልባቸው ሙሉ ነው፣ ፍቅራቸው ሙሉ ነው። ያላቸውን ተቋድሰው በቃ ተያይዘው ነው የሚሄዱት። ስለዚህ እቺን በዚህ ልፍታለሽ። ወንዱስ ይሄ ድሮ ሳቀሽ እኮ የምትለብሽ የምትዘንጪ ነበርሽ፣ ዛሬ ቤት ውስጥ ስትሆኝ ራስሽን ጣልሽ። ሁሉ ነገር ወላጅነቷን እናትነቷን ከውጭ ትናንት ከነበረች ሴት ጋር የሚያነጻጽራለን። ልክ ነው የሚሉ አሉ። የህይወቷ ዘይቤና ደግሞ ስርዓት አስገድዷት ስራዋን ጥላ ከኃላፊነት ቤት የምትቀመጥ በጣም ብዙ እናት አለች። የራሷን መጣሉ ብቻ ሳይሆን ትናንት የነበረችውን ሴት ናፋቂ ወንድም አለ፣ ቤቱ እያገለገለችው እንደሆነ የሚዘነጋ በጣም ብዙ። እነሱንስ እንዴት አድርገው? ይኸውልሽ ውበት የሚባለው ነገር ረጋፊ ነው፣ ይረግፋል።
ትናንት የሚያምሩ የነበሩ ነገሮች ባዮሎጂካል ተፈጥሮ ነው እየቀነሰ ይሄዳል። ግን ይኸውልህ ሚስቴ ብለህ ስትገባ ያቺ 80ዋ ወይም ኒካህ የሚባለው የፈጣሪ ነው። ሁልጊዜ ሚስትህ ላንተ ማማር አለባት። ሚስትን የምታወዳድር ከሆነ አለማግባት ነው። አንተን ካገባች በኋላ ነው የደከረተችው። አጋሯ ነህ። ለምን አታስተካክላት? ለምን ጥሩ ልብስ እንድትለብስ ለምን ኮሙኒኬት አታረጋት? ሞራሏን ከምትነካ ድሮ ቆንጆ ነበርሽ አሁን ምን ሆነሽ ነው የደከረትሽው? ድሮ ቆንጆ ስትሆን አግብታት ወደማይሆን ነገር ያመጣሃት ቆንጅናው እንዲወርድ ያረከው እኮ አንተ ነህ፣ ሌላ አይደለም። አይ አም ሪስፖንሲብል ለሚስቴ ለሚፈጠረው ነገር ነው ማለት ያለበት። ትክክለኛ ቅድም እምነት ነው ብዬሻለሁ። ያ እምነት ይሄ ነው። ለምሳሌ ስታጠባ ጡቷ ሊወርድ ይችላል፣ ግን ያንተን ልጅ ነው ያጠባችበት። አይተሻ ይሄኔ ከዛ በኋላ ምን ይሆናል ማለት ነው? ውበቱ ምኑ ላይ ይመጣል ማለት ነው? በረከቱ ላይ ይሄዳል። ልጅ አገኘ፣ እሷን ካገኘ በኋላ ትዳር አገኘ፣ ተተበሰበ፣ ሙሉ ሰው ሆነ። በዚህኛው ፓርት ውጪ የሚያይ ከሆነ አላገባም እኮ እሱ መጀመሪያም ገባ እንጂ አላገባም። ስለዚህ ትዳር ውስጥ መሆን ያለበት ምንድን ነው? ችግርን አብሮ ለመሻገር እኮ ነው የምታገባው፣ ደስታውንም አብሮ ለማዝለቅ። ትዳር በተፈጥሮ ይኸውልሽ ትገቢና በትዳር ውስጥ አድጎ ማነስ ስታድጊ ለአቅመ ትዳር ደረሽ፣ ስታገቢ ምን ለትዳርሽ ዝቅት ያለሽ። በሁለቱም ወገን ትዳር በነገራችን ላይ የውዴታ ግዴታዎች ነው። መብቴ ነው፣ የሴቶች መብት ነው፣ እንደሱ የሚባል ነገር የለም። መብት የሚባል ነገር ትዳር ውስጥ የለም እንጂ ይሄ ግፊያው ምናምኑ አንተ እንደዚህ እሱ የተሳሳተ አስተሳሰብ ነው። ፈርስት ኦፍ ኦል በዛ አይደለም መሰረቱ፣ እሱ አይደለም። ፍቅር ራሱ የሚገለጸው ይሄ ሃኒ ስዊቲ አይ ላቭ ዩ ምናምን በሱ አይገለጽም። ትዳር ውስጥ በምታሳየው ካራክተር። ለምሳሌ ከገባች በኋላ ችግር ሊገጥማት ይችላል። ካገባሽው በኋላ ችግር ሊገጥመው ይችላል። በነጋታው እንጂ በነጋታው በጣም ከባድ ነገር ምንም ሲገባበት ነው። በጣም ከባድ ማን ቤትሽ ላይ መተሽ እንደዚህ ብለው እንደዚህ አጥብቀው ያሳደጉሽን ቤትሽ ስትገቢ ግን ያ ላይፍ የለም። ስለዚህ ምንድነው አንደርስታንድ መደራረግ፣ ኮሚኒኬት ማድረግ። ሰላም ውድ ወዳጆቼ፣ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አዎ በመጨረሻ አንተን አግኝቼ መጠየቅ የምፈልገው ማለት አሁን እንዳልነው ማናነሳቸው ሀሳብ ስለሆኑ ያገባ ሰውን ወደድኩ የሚሉ ሰዎች በስተዋል። ሴትም እንደዛ። ወንድ እኮ የሚወደደው ካገባ በኋላ ነው እና አንዳንድ ጊዜ ከትዳር አጋር ጋር ምሳ ቁርስ ለመብላት ስትወጣ ቀለበት እያደረገ ያገባ ወንድ እንደሆነ እያወቁ በሱ አይን ለመሙላት የሚቅበዘበዙ ሴቶችና ወንዶች በጣም ብዙ ናቸውና አለማድረግ ሁሉ ቀለበት ከማረግ እንደው ሳላረግ ነው ሴቶች የማያዩኝ የሚሉ ወንዶች ይበዛሉ። ይሄ እውነት ነው። ይሄ እኮ በቃ በአደባባይ ሌባ ናት። ሌብነትን እንኳን አፕሪሺየት ምን ያህል እንደው የፈጣሪውን እናየዋለን። ምክንያቱም ቅድም እንዳልከው ፈጣሪ ያለበት ጋር ይሄ ነገር ነግበኔ በነገራችን ላይ እንዳትሸወጂ እንደዚህ አይነት ነገር ማለት ነው። ያኛው ቀለበት አድርጎ አንቺን ሲያሽኮረምምሽ ብታቂው ኖሮ አንቺ ጊዜያዊ ነሽ። እቺ ነገር እንደዚህ እንግለጻት ለንግግር እንድትመች። እሺ ባለትዳር ያዝሽ በድብቅ እውነት የሚገለጽበት ቀን የበዓል ቀን ቤቱ ነው። ወይ አላገባሽ ወይ አልተወሽ ንክኪ ውስጥ ነው ያለሽ። የበዓል ቀን ምን ሊውጥሽ ነው? ወደ ቤቱ ነው የሚመለሰው። ሲመሽም ወደ ቤቱ ነው የሚሄደው። ገላጭ እኮ ነው ተፈጥሮ። በነገራችን ላይ መልስ የምትሰጠው በደንብ በጥፊ ብላሽ ነው። አታሽሞነምንም ተፈጥሮ። ውሸታም መሆንሽን ታውቂያለሽ እኮ። ወስዶ አብልቶ አጠጥቶ ሰርቆሽ እንደፈለገ ያደርጋል። when the reality is happen ግን ጥሎሽ ወደ ውዱ ሚስቱ ይሄዳል ከነ ችግሩ። እሱ ማያማቸው ሰዎች ሊኖር ይችላሉ። እሱ ማያማቸው ሰዎች they are abnormal በሽተኞች ናቸው። በቃ በሽተኞች አንደርላይን አርጊ በሽተኞች ናቸውና መታከም አለባቸው። ሁለተኛ ደግሞ ምንድነው ማድረግ ያለባቸው? መታከም አለባቸው። እድሜያቸውስ ዋስትናቸው ምንድነው? እስከ መቼ? ክሊር እኮ ነው። ማንም ይመልሰው እኮ ነው። ደፍረን አንናገርም እንጂ ጀስ ደስተኛ ነሽ ለ30 ሰከንድ ወይም ለ5 ደቂቃ። ከዛስ በኋላ ወንድ ሴት የለው። ያው ወንድ ሴት የለው። ወንዱ አሁን ምንም
ትዳር ኖሮት ሁለተኛ ትዳር በድብቅ ሆነ እንጂ መስርቶ መኖር ኖርማል። ከዛ ያን ያህልም ማንየው ባይዘው ትዳሩን ጥሎም ይመጣል ወንድ ልጅ፣ ትዳሯን ጥላም ትሄዳለች ሴት ልጅ። ከዛ በኋላ ግን ያቺ ትቷት የመጣው ሴት መጨረሻቸው አያምርም። ሰው ብዙ ነገር አለና መጨረሻው አያምርም። የዘራሽውን ነው የምታዝየው። የእውነት አንተ ባለ ትዳር ወንድ ነህ እንትን ነው ያጓም አላግባም አፈቀርኩ አበድኩ ብሎ መግባት ራሱ ያ እውነት አለው። ፍቅር እንደዛ ነው። እንደዛ አይነት ፍቅር ሊኖር ይችላል። ኦፖዚት ሳይዱ ግን ቆም ብሎ ማሰብ አለበት። ያስያዘው አይደለም እንትን ነው ይሄ። ለምሳሌ ባለ ትዳር ሆኖ አንቺ ጋር ሲመጣ አበድኩልሽ ምን ካለ እቤት ላለችዋም እንደዛው ነው ያለው። አንቺ ምንድነው የሚለይሽ? ያውም ያንቺ እኮ በጣም ግልጽ ነው። ጠራራ ፀሐይ ላይ አንቺን ጥሎ ለመሄድ አይኑን አያሽ። ነገ ራሱ ወንዶች ይላሉ እኮ ካገቡ ወዲያ ያገኘውሽ ሚስት እያለኝ እንደመጣሽ እኮ አውቃለሁ። ባል ተቀባዩ ጭንቅላቱ ነው የሚወስነው፣ ሲሸወድ ማለት ነው። በወንፊት ውሃ መቅዳት ነው። ይቀዳል ግን ምንም ይዞ አይሄድ። ምንም ከባድ ነው፣ የተለመደ ነገር ነውና እንደውም አሁን ፋሽን ሆኗል። ግን ይኸውልሽ ከሰው ልትደበቂ ትችያለሽ፣ ከፈጣሪ አትደበቂ፣ ደግሞ ከህሊናሽ። ስለዚህ ነቃበሉ ምን መልእክት አለ? ተጋቢዎች አሉ፣ ያገባሉ፣ አገባን ብለው በዓላቸውን የሚያከብራሉ ብዙ አሉ። እንግዲህ ዛሬም ይሄን ፕሮግራም እያዩ የሚጨቃጨቃሉ፣ የሚፋታሉ። የትኛውን ልመልስልሽ? 7 ጥያቄ አንድ ላይ ጠይቀሽ አጠቃላይ ስለ ትዳር አማካሪነት ስለአንተ አሁን ባለበት ሁኔታ እንዲሆኑ ትዳር ከፈጣሪ ነው የሚሰጠው። በመጀመሪያ ደረጃ ወደ ትዳር ከመግባታችሁ በፊት ራሳችሁን አግቡ። ራሱን ያላገባ ሰው የሰው አያግባ፣ ሴትም ይሁን ወንድ። ለአቅመ ትዳር ደርሻለሁ ወይ? ትክክለኛ ነው ወይ ውሳኔ የራሱ? ከማግባት በፊትስ ማወቅ ያለብሽን ነገር በደንብ ወቂ። ማወቅ ያለብህን ነገር በዶፓሚንና የስሜት ፓርቱ ብቻ አይደለም፣ ሰዋዊ ፓርቱንም እያት፣ ሰዋዊ ፓርቱንም እዩ። ቤተሰቡን እዩ፣ ቤተሰቧን እያት። ይሄ ውጪ ላይ ካፍቴሪያ ላይ ያየሃት ሚስት ካርቶኑ ሲቀደል ሌላ ልትሆን ትችላለች። ቼክ። ወንዱም እንደዛው ያገኘሽበት ቦታ ላይ አይደለም፣ የተሰራበትን ቦታ ደግሞ እዩ። ከገባሽ በኋላ ደግሞ ብዙ ኤክስፔክት አታደርጊ። በአንቺ ውስጥ የሌለውን ነገር ደግሞ ባህልሽ ውስጥ አትጠብቂ። ራስ ውስጥ የሌለውን ነገር ሚስት ውስጥ አትጠብቅ። ለራስ የማትወደውን ነገር ለወንድም ወይም ለእህት እስካልወደድክ ድረስ አላመንክም ይላል የፈጣሪ ቃል ነው። እሱ ማለት ደግሞ ትርጉሙ ትዳር ውስጥ ምንድነው? በአንተ ውስጥ የሌለውን አንዳንዶቻችን በራሳችን ውስጥ ለምሳሌ ራሱ አምሽቶ ይመጣና አንድ ቀን ወይ ለለቅሶና ለምን ታመሻለሽ? ሄይ who are you? አንተ እኮ አምሺ ነውልህ። ለምንድነው ማትረዳት? ለምንድነው ማትረጂው? ላንቺ ሲሆን ኖርማል ወይም ላንተ ሲሆን ኖርማል የሚሆን ነገር ምንድነው? ይሄ እኮ 50-50 ነው። ተከባብረ ተፋቅረ ረጅሙ መንገድ አብረህ ለመሄድ አይደለም። ተዋ ለሚስት ብለህ በቃ ኮምፕሮማይዝ አድርግ። ሚስት ማትወደውን ነገር አትስራ፣ ባልሽ የማይወደውን ነገር አትስሪ። በቃ ለትዳራችሁ ዝቅ በሉ። ባሎቻችሁን አትሙ፣ ሚስቶቻችሁን አትሙ። ሁለተኛ ደግሞ አታወዳድሩ። ያንቺ ትዳር ያንቺ ብቻ ነው፣ የኔ ትዳር የኔ ነው። ያንቺ ትዳር የኔን አይሆንም፣ ያንቺ ደግሞ የኔን አይሆንም። መቼም ሊሆን አይችልም። እናንተና እንደዚህ ሆኑ፣ የራሳቸው ጉዳይ። እሱ የኔ ትዳር አይደለም፣ አይመለከተኝም። ትዳር ውስጥ ችግር ሲፈጠር ደግሞ ጫፉን ይዛችሁ አትሄዱ። አሲፍ ምድር ላይ ችግር እንደሌለና በችግር እንዳላደገ ሰው በቃ መነካት የለብኝም፣ አጠገቤ መድረስ የለበትም እንዲሞ አትሸወዱ። በዚህ ዘመን ጀግና ማለት ትዳሩን ማግባት መቻል አይደለም፣ ጀግንነት ማቆየት መቻል። ካገባችሁ ጀግንነታችሁ የሚታየው ማቆየት መቻል። በጣም አመሰግናለሁ ኢብሳዬ። እንደ ወዳጅ ነው የጠየኩ እንደ ጓደኛና በግልጽ ለሰዎች በሚገባ መንገድ በጣም ቀለል አድርገህ በተዋዛ መንገድ ነው የነገርከን። በጣም አመሰግናለሁ። እኔ በጣም ነው ማመሰግናችሁ። በጣም ነው ማመሰግነው አባይ ቲቪ እንዲሁም መቅዲ ሾው ይያለ መቅዲ ይላል እዚህ መቅዲ ሾው ቴክኒሻን ካሜራማን የኔና ያንቺን ማውራት ብቻ ሳይሆን ይሄንን ፕሮግራም ለማሳመር በእውነት look 100 people are here። በጣም ነው ማመሰግናችሁ። ሰዎች የስብስብ ውጤት ናቸውና በጣም ነው የምናከብራችሁ። በዚህ አጋጣሚ እኔም ሆነ መቅዲ እዚህ ሾው ላይ ስንናገር ሞራላችሁን ከነካ ወይም ወርዱን እኛ ከተናገርነው ውጪ ውስጣችሁን ከነካ ይቅርታ እንጠይቃለን። አዎ ምክንያቱም እኛ ያስተምራል፣ እያዝናናም ቢሆን የሆነ ማህበረሰብ አካልን ወደ መስመር ያመጣል። ምንም አማካሪ በሆነም አልሳሳትም ማለት አይደለም። ሰው ነኝ እኔ።
ከዛ ውጪ ግን ትዳር ይታከማል። ፓሬንቲንግ ይሄ ቤተሰብ ይታከማል። ፕሌስ ኤኒ ታይም በሷም ስር በሉት በኔም ስልክ በሉት መታችሁ ህክምናው ማግኘት ትችላላችሁ። ሰውን መርዳት ስለሆነ ሁል ጊዜ እኔ ልረዳችሁ ዝግጁ ነኝ። በጣም ነው የማመሰግነው። በጣም ነው የማከብርሽ። እንደተለመደው መዝጊያዬ ነገና ጅራዳ ነገኛ ጅራዳ